ሰላም እንዴት ናችሁ? ሙስሊሞችም ክርስቲያኖችም እስቲ ምርጫ ሰጣችኋለሁ። ስለ ጋብቻ ሙሐመድን ነው የምትከተሉት አርአያ አድርጋችሁ ወይንስ ቅዱስ ጳውሎስን? የቅዱስ ጳውሎስ አስተምሮና መመሪያ እንዲህ ነው። በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 8 እና 9 ላይ እንደዚህ ይላል፣ ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለነሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ ብሎ ምክሩን ቅዱስ ጳውሎስ ይለግሳል። ቅዱስ ጳውሎስ አላገባም፣ በድንግልና ስለኖረ ላላገቡት ደናግላን እንደኔ ብኖሩ መልካም ነው። ነገር ግን በምኞት ከመቃጠል ደግሞ ብታገቡ ጥሩ ነው፣ አግቡ ብሎ ይመክራል። ሙሐመድ ደግሞ በጋብቻ ላይ ሱናውን ለሚከተሉ እሱን አርአያ ለሚያደርጉ ምን አይነት ነው ጋብቻው? ሱና ነቢ ዳውድ 21:1 ላይ The messenger of Allah married me when I was 7 years old. The narrator Suleiman said, or 6 years. He had intercourse with me when I was 9 years old. አይሻ ምን ትላለች? ሙሐመድ በ6 ዓመታቸው አገቡኝ፣ በ9 ዓመታቸው ወሲብ አደረጉኝ ትላለች። በ56 ዓመቱ የ6 ዓመት ሕፃን ልጅ ሙሐመድ አግብቷል። ሙሐመድን በዚህም ሱናውን ትከተላላችሁ? የ6 ዓመት የ56 ዓመት ሰው ወሲብ ቢያደርጋት ቢያርሳት ቢቆፍራት ደስ ይላችኋልን? ሱናና ናሳይ 296 ላይ It was narrated that Aisha said, አይሻ እንዲህ ትላለች, I used to scrub the janaba on another occasion. She said, the semen from the garment of the messenger of Allah. ምን ትላለች? ሕፃኑ አይሻ በ56 ዓመት ያገባት ተነብዩ ልብስ ላይ ስፐርሙን በእጄ ፈቀፍቅለን ነበር ትላለች። አርአያችሁ ማን ነው? የ56 ዓመት ሽማግሌ ሕፃን ልጅ ያገባው ወይንስ ራሱን በድንግልና ጠብቆ በቅድስና ብቻ የኖረ ፈጣሪውን ሲያመሰግን የኖረው? ወይንስ ስሜቱን መቆጣጠር ተስኖት ልብሱ ላይ ስፐርሙ የሚረጨው ሙሐመድን? በትህትና እስቲ ሙሐመድን አርአያ እንዴት እንዳደረጋችሁት ሙስሊሞች ቆም ብላችሁ እስቲ በእውቀት የምትመሩ ምላሻችሁን በኮመንት ላይ ያሳውቁን። ከዛሬ ጀምሮ ቅዱስ ጳውሎስ ወይንስ ሙሐመድ በሚል ለ15 ቀን ተከታታይ እንገባበታለን። ሙስሊሞችም በዚህ ላይ ጥያቄ ካላችሁ በቅዱስ ጳውሎስ ላይ ላይቭ ላይ ከምሽቱ 3 ሰዓት ተኩል ጀምሮ በመሳተፍ ትምህርቱን እንድታገኙ ካላችሁበት የጨለማ ህይወትም እንድትወጡ ጥሪ እናደርግላችኋለን።